ሶስት ነገሮች ታይተዋል። ድህነታችን የታወጀበት ነው። ሔዋን የዲያብሎስ አገልጋይ ናት የሚለው የዲያብሎስ አገልግሎትና አገልጋይነት ተደመሰሰ ማለት ነው። በቤተ ክርስቲያናችን የልጅነት ክብር የተገኘበት ነው። ሁሉን የሚችል ጌታ በ30 ዓመቱ ወደ ዮርዳኖስ ወንዝ ወርዶ በዮሐንስ እጅ ተጠምቋል። ቤተ ክርስቲያን ታቦት ይዛ ትወጣለች ማለት ነው። አማህኩኪ ቅድስት ቅድስት ቤተ ክርስቲያን አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ባለ ጥምቀትን አስመልክቶ አጠቃላይ ለመላው ኢትዮጵያውያን በዓሉን ለሚያከብሩ ለቤተ ክርስቲያን ልጆች፣ ለቤተ ክርስቲያን ወዳጆች በዚህ በዓል ላይ ተሳትፎ ላላቸው ሁሉ እንኳን አደረሳችሁ ማለት እፈልጋለሁ። ጥምቀት በቤተ ክርስቲያናችን የልጅነት ክብር የተገኘበት ነው። የልጅነት ክብር የተገኘበት የመጀመሪያው ማለት ነው። ከመንፈስ ቅዱስ የተወለድንበት ነው። በመጽሐፍ ቅዱስ እውነት እውነት እላችኋለሁ ከውሃና ከመንፈስ ካልተወለዳችሁ የእግዚአብሔር መንግስት አትወርሱም የተባልንበትና አሁን በእግዚአብሔር መንግስት ውስጥ አባልነት ያገኘንበት በጥምቀት ነው ማለት ነው። ስለዚህ ይህ ጥምቀት ደግሞ መነሻው መሰረቱ መድኃኒታችን ኢየሱስ ክርስቶስ ነው። መድኃኒታችን ኢየሱስ ክርስቶስ ሰው ከሆነ በኋላ ወደዚህ ዓለም ከመጣ በኋላ 30 ዓመት ሲሞላው ወደ ዮርዳኖስ ወንዝ ነው የወረደው ማለት ነው። በዚህ በዮርዳኖስ ወንዝ ሰው የማይሰራቸው ሰው የማይፈጽማቸው ትልልቅ ነገሮች ተሰርተዋል። አንዱና የመጀመሪያው ከገነት የተባረረውን የሰው ልጅ ኃጢአቱንና ዕዳ ደብዳቤውን ሰይጣን በእብነ ሩካም ጽፎ በዮርዳኖስ ውስጥ ቀብሮት የነበረ መሆኑ ነው። በዚህ በውሃ ውስጥ የቀበረውን ሁሉን የሚያውቅ እግዚአብሔር ሁሉን የሚችል ጌታ በ30 ዓመቱ ወደ ዮርዳኖስ ወንዝ ወርዶ በዮሐንስ እጅ ተጠምቋል። ስለዚህ በዮሐንስ እጅ ሲጠመቅ በዮርዳኖስ ያለውን ያንን የባርነት ደብዳቤ፣ የኃጢአት ደብዳቤ፣ የበደል ደብዳቤ በአምላክነቱ በጌትነቱ በዛው አቅልጦታል። አሁን አዳም የዲያብሎስ ባሪያ ነው፣ ሔዋን የዲያብሎስ አገልጋይ ናት የሚለው የዲያብሎስ አገልግሎትና አገልጋይነት ተደመሰሰ ማለት ነው። ይሄ አንዱን ያሳየናል። ሁለተኛው ጌታ ኢየሱስ ክርስቶስ ወደ ውሃው የወረደ ውሃውን ለመባረክ ነው፣ ለቀድሶተ ማያት። ለምንድን ነው ከተባለ በውሃ ስራ ለመስራት መጀመሪያ ውሃውን መባረክ ያስፈልጋል። ስለዚህ ይህንን በኃጢአት የተመረዘ ውሃ ዲያብሎስ የዕዳ ደብዳቤ ያስቀመጠበትን ውሃ መጀመሪያ የዕዳ ደብዳቤውን መደምሰስ፣ ቀጥሎ ደግሞ ውሃውን መባረክ ነው። ስለዚህ ለቀድሶተ ማያት ይባላል። ውሃውን ለመባረክ ጌታ ወደዛ ወርዷል ማለት ነው። ይህንን አስመልክቶ መጽሐፍ በመዝሙር 74 ላይ አንተ ቀጥቀጥከ አርእስቲሁ ለከይሲ፣ አንተ የእባቡን ራስ በውሃ ውስጥ ወአንተ ቀጥቀጥከ ርእሰ ከይሲ በውስተ ማይ፣ የእባቡን ራስ በውሃ ውስጥ ቀጠቀጥከው ተብሎ ተጽፏል። ስለዚህ የእባብ ራስ የተባለ የዲያብሎስ ራስ ምንድነው ከተባለ ኃጢአት ነው። ኃጢአት ከሌለ ዲያብሎስ ሕይወት የለው። ኃጢአት ከሌለች ዲያብሎስ ኑሮ የለው፣ ዲያብሎስ መንግስት የለው። ስለዚህ ኃጢአት የዲያብሎስ ራስ ስለምትባል የዲያብሎስን ራስ በውሃው ላይ ቀጠቀጥከው ብሎ ቅዱስ ዳዊት የተናገረው የሰው ልጆች ኃጢአት በውሃ ውስጥ ስለነበረ ያን ጌታ ኢየሱስ ክርስቶስ አጥፍቶልናል። ይህንን ካጠፋ በኋላ ሶስት ነገሮች ታይተዋል። አንደኛ አብ በደመና የመወደው ልጅ ብሎ የባህሪ ልጅ መሆኑን መስክሯል። ሁለተኛ ራሱ ወልድ ኢየሱስ ክርስቶስ በአካለ ስጋ ሰው ሆኖ ስጋ ለብሶ በዮርዳኖስ ውሃ ቆሟል። ሶስተኛ መንፈስ ቅዱስ በርግብ አምሳል ወርዶ አንተ ሀዚ ዓለም ነህ፣ አብማ ሀዚ ዓለም ነው፣ እኔም ሀዚ ዓለም ነኝ ብሎ አምላክነትን ጌትነትን የመሰከረበት። ስለዚህ የሥላሴ አንድነት ሶስትነት በቤተ ክርስቲያን የተረጋገጠበት አስተምሮ ይሰጣል ማለት ነው። ካስተምሮ አንጻር ይህ ነው እንግዲህ ይህንን በዓል ነው በሰፊው ቤተ ክርስቲያን እንደምታውቁት ታቦት ይዛ መስቀል ይዛ ካህናቱ ዲያቆናቱ በልዩ ልዩ ዝማሬ በልዩ ልዩ አገልግሎት በልዩ ልዩ ውበት ባላቸው ምስጋናዎች ሁሉ አደባባይ ወጣ የምታድረው ማለት ነው። አደባባይ ወጣ እንግዲህ አደባባይ ወጥቶ ማደሩ ይህን ከብሉይ ኪዳን ከተነሳን የብሉይ ኪዳን ታቦት 40 ዓመት ሙሉ በምድረ በዳ የኖረችበትን ያሳየናል። ስትንከራተት የኖረችበትን ያሳየናል። ከ40 ዓመት በኋላ ደግሞ ዮርዳኖስን ስትሻገር ዮርዳኖስ ሲከፈል ያሳየናል። አሁን ውሃው ተከፈለ እንላለን። ዮርዳኖስ መከፈሉን ያሳየናል። ዮርዳኖስ ተከፍሎ ወደ ምድረ ርስት መግባቷን ያሳየናል። ስለዚህ የዮርዳኖስን መከፈል ለማዘከር የቤተ ክርስቲያን ታሪክ ቤተ ክርስቲያን ታቦት ይዛ ትወጣለች ማለት ነው። ሁለተኛው ደግሞ ጌታ ኢየሱስ ክርስቶስ ከዮርዳኖስ ከገሊላ ወደ ዮርዳኖስ
የዮርዳኖስን ወንዝ ስለመረጠ በዮርዳኖስ ተጠምቆ ውሃን ስለሚቀድስ ልጅነትን ስለሚያበረክትልን ከገሊላ ወደ ዮርዳኖስ የሄደበትን በዮሐንስ እጅ የተጠመቀበትን ለማሰብ ቤተክርስቲያን ታቦት ይዛ ውሃዎች ባሉበት ውሃ ከሌለ ደግሞ ውሃውን አቁራ ውሃውን ከተራ ይባላል። እንዲያውም ውሃውን ገድባ በዛ ሄዳ ውሃውን ቀድሳ ጌታ እንደቀደሰው ውሃውን ቤተክርስቲያን ታቦት ይዛ ውሃውን ትቀድሰዋለች፣ ውሃውን ትባርከዋለች ማለት ነው። ስለዚህ ጥምቀቱ ሰውነታችን የታደሰበት የአሮጌው ሰውነታችን እርግፍ ብሎ የቀረበት በመንፈስ ቅዱስ የታደስንበትን ልጅነት የያዝንበት የድህነት ጥምቀት ነው ማለት ነው። ወለደነ ዳግመ እመንፈስ ቅዱስ ወማይ። ጥምቀት እንደተገለጠው በመጽሐፍ እንደተቀመጠው መንፈሳዊ ዕዳ ነው። መንፈሳዊ ትውፊቱ ለሰው ልጆች የተደረገለት የፍቅር የድህነት በዓል ሆኖ ሰዎች በመንፈሳዊ ሕይወታቸው ሰፋ አድርገው የሚያከብሩት ትልቅ በዓል ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ በዓላችን ነው። ድህነታችን የታወጀበት ነው። ኃጢአታችን የተደመሰሰበት ነው። ይህን እናከብራለን፣ ስንዘክረው እንኖራለን። ስለዚህ ጥምቀትን እንደ ስጋዊና እንደ ኢኮኖሚ እንደ ዓለም አቀፋዊ ሁኔታ ስናይ ደግሞ እንደተባለው በዓለም አቀፍ የቅርስ መዝገብ በማይዳሰሱት የቅርስ መዝገብ የተመዘገበ የዓለም ሁሉ አይኖች ወደ ኢትዮጵያ እንዲመለከቱ የሚያደርግ ድንቅ ቅርሳችን ነው ማለት ነው። ድንቅ ቅርሳችን ነው። ይህ እንግዲህ በሃይማኖት ከምንፈጽመው ስርዓት በላይ ደግሞ ኢኮኖሚን የሚያመጣልን የሀገራችንን ውበቷን የሀገራችንን ባህሏን የሀገራችንን እምነቷን ቅርሷን ሌላው ዓለም እንዲመለከት የሚያደርግ ነው ማለት ነው። ስለዚህ ልንጠብቀው ይገባል፣ ልንከባከበው ይገባል፣ ልናከብረው ይገባል፣ ልናዳብረውም ጎላ ልናደርገውም ይገባል ማለት ነው። ከኢኮኖሚ አንጻር ደግሞ ሲታይ ቤተክርስቲያን ትጠቀማለች፣ መንግስት ይጠቀማል፣ አገር ይጠቀማል፣ ህዝብ ይጠቀማል ማለት ነው። ይሄ ታላቅ በዓል ነው። መንግስትም ሊንከባከበው ሊጠብቀው ይገባል፣ እያደረገ ነው። ቤተክርስቲያን የበለጠ ቤተክርስቲያን አባቶች የበለጠ በዓሉን ማጉላት ያስፈልጋል። ምእመናን ደግሞ በዓሉን በደንብ አድርገው አለባበሳቸውን ጨምሮ አለባበሳቸውን ነጭ በመልበስ ጥምቀት ነውና ኃጢአት የለምና በደል የለምና ነጭ ለብሰው ውብ ሁነው ኢትዮጵያዊ ባህላቸውን ኢትዮጵያዊ ጠባያቸውን ኢትዮጵያዊ ማንነታቸውን በሃይማኖታቸውን በባህላቸውን በሀገራቸውም የሚገልጡበት ስለሆነ በደንብ እንዲያከብሩ ማሳሰብ እፈልጋለሁ። ክርስቶስ ተጠምቀ ክርስቶስ ተወልደ ክርስቶስ ተጠምቀ ክርስቶስ ቃና ዘገሊላ እንግዲህ ከጌታ በሰርግ ቤት ተገኝቶ ውሃውን የቀየረበት ነው። ይሄ በዓል የካቲት 23 ነው የሚከበረው። የካቲት 23 ነው ጥንተ በዓሉ። ግን አባቶቻችን የውሃን በዓል ከውሃ ጋር ብለው ጥምቀትንና የቃና ዘገሊላን አንድ ላይ አስተሳስረውታል ማለት ነው እንጂ በዓሉ የካቲት 23 ነው። ጌታ 40 ቀን ጾሞ ከተመለሰ በኋላ በሰርግ ቤት ያደረገው የመጀመሪያው ታምር ነው። ነገር ግን የኢትዮጵያ ሊቃውንተ ቤተ ክርስቲያን ጥበበኞች ናቸው፣ አስተዋዮች ናቸው። ነገርን ሁሉ ማስማማት ይችላሉ። የውሃን በዓል ከውሃ በዓል የጥምቀት በዓል የውሃ በዓል ነው እንደሚታወቀው። የውሃ በዓል ነው ኃጢአት የተሻረበት፣ መንፈስ ቅዱስ የወረደበት፣ የሥላሴ አንድነት ሶስትነት የተገለጠበት፣ እግዚአብሔር ለዓለም ፍቅሩን ያሳየበት፣ ዲያብሎስን የሻረበት። ስለዚህ በዚህ ውሃ ታምር ስለተሰራ ልጅነት ስለተገኘ እግዚአብሔር ኃጢአታችንን በውሃ ላይ ስለጣለው ያኛው ውሃ ደግሞ የወይን ጠጁ አልቆ እንደገና ወደ ወይን ጠጅ የወይን ጠጅ ሊቃውንቱ የክርስቶስ በአርብ የሚያፈሰው ደሙ ነው ብለውታል። ደሙ ነው ለጊዜው ሰዎች ይጠጡት እንጂ ያ የወይን ጠጅ አርብ ነው የሚፈሰው ብለውታል። ያንን ውሃ ከዚህኛው ውሃ ጋር ያንን በዓል ከዚህኛው በዓል ጋር አስተባብረው አምጥተው የሚከበር ታላቅ በዓል ነው ማለት ነው። ስለዚህ የመጀመሪያው ጌታ ኢየሱስ ክርስቶስ ከጾም በኋላ በሕዝብ ፊት ታምር ያደረገበት የቃና ዘገሊላ ታላቅ በዓል ነው። ሲከበርም አከባበሩም እንደ ጥምቀት ነው። ግን ያኛው በ12 ነው የሚከበረው። ጥር 12 ነው የሚከበረው። ከቅዱስ ሚካኤል ጋር ይያያዛል። የእስራኤል ባህር ከተከፈለው ታሪክ ጋር ይያያዛል። ከብዙ ታሪኮች ጋር ተገናኝነት ያለው ምስጢር ነው ማለት ነው። ስለዚህ እንዲህ ባለው ውብ በሆነ ነገር ቤተክርስቲያን የምታከብረው መሆኑን በዚሁ ማሳወቅ እፈልጋለሁ። አማህኮኪ ቅድስት ቤተ ክርስቲያን ከብካብኮና በቃና ዘገሊላ። ይህ በዓል ታላቅ በዓል ነውና
ታላቅ በዓላችን ነውና በዓመት አንድ ቀን የምናከብረው የአደባባይ በዓላችን ነውና ከሁሉ በላይ ቤተክርስቲያናችን ጎልታ የምትታይበት ከዛም ቀጥሎ ደግሞ ሀገራችን እንደ ሀገር በሌሎች ሁሉ የምትከበርበት የሰው ሁሉ አይን የሚያይበት ታላቅ በዓላችን ስለሆነ በዓሉ በሰላም እንዲከበር በፍቅር እንዲከበር ጎልቶ እንዲከበር ከሌላው የተሻለ ሆኖ እንዲከበር የበኩላችሁን አስተዋጽኦ በዓሉን በማክበር ደረጃ በሰላሙ በማስተባበሩ እንዲሁም ደግሞ ነጭ ልብስ በመልበሱ በዝማሬው በሽብሸባው በእልልታው ማንነታችሁን ሀገር ወዳድነታችሁን የቤተ ክርስቲያን ልጅነታችሁን በዓለም ፊት ውብ ሁናችሁ እንድታከብሩ መልእክቴን ማስተላለፍ ፈልጋለሁ። ኩቺ ቅድስት ቅድስት ቤተ ክርስቲያን አማህኩቺ ቅድስት ቅድስት ቤተ ክርስቲያን ደምፀ እንዚራ ደምፀ ደምፀ እንዚራ ደምፀ ደምፀ እንዚራ ደምፀ ደምፀ እንዚራ ደምፀ ውስተ ቤተ እግዚአብሔር ደምፀ እንዚራ ደምፀ ደምፀ እንዚራ ደምፀ ደምፀ እንዚራ ደምፀ ደምፀ እንዚራ ደምፀ ውስተ ቤተ እግዚአብሔር